ለነ ያሬድና ለናታን ማለት ነው። ለዲያቆን ያሬድና ለናታን ኮንቴክስቱን ለመስጠት ነው። ብዙ ጊዜ እንትን ላይቭ ተከፍቶ ተኪዶብናል። ያሬዶ አልሰማ ከሆነ እንዴት ዋህብያና ጴንጤ አንድ ላይ ሰሩ እንባላለን? እንደኛን የመሰለ እንዴት አኪውዝ እንደረጋለን ከእስልምና ጋር መስራት ምናምን እያሉ ነበርና ማስረጃ ከፍተን ከቀደም ጀምሮ እያሳየን ነበረ። ገብቶ ሊሞግተን የመጣ ማንም ሰው የለም። ኢምፕሊኬሽኑ ግን ምንድነው? አሁን ሁለቱ ቤተክርስቲያንን ምቹ ጊዜ ጠብቀው አታክ ማድረጋቸው ኢምፕሊኬሽኑ ምንድነው የሚለውን እያወራንበት ነው። ምናልባት ግን አሁን በብሩኬ ሲል ትዝ ያለኝ ሀሳብ አንድ 30 ሰከንድ ከተፈቀደልኝ ማለት ነው። ሙስሊሞቹ አጋንንት ወንድሞቻችን ናቸው ይላሉ። የሚያምኑ ስላሉ አጋንንት ወንድሞቻችን ናቸው ይላሉ። ፕሮቴስታንቱ የአጋንንትን በሁሉ ቦታ መኖር አይጠይቅም፣ የመላእክትን ምልጃ ግን ይጠይቃል። ስለዚህ የምትጠይቀው የምትቃወመው ነው አይደል እንዴ? ተስማምተዋል ማለት ነው። የሰይጣን በሁሉ ቦታ መኖር ብራዘርሻ ቤተሰብሻ ተባብለሃል ማለት ነው። አጋንንት ሁሉንም ሰው እንደሚፈትን ዝም ብለህ ተማምነህ ቁጭ ብለሃል። መላእክት ያማልዳሉ ግን ችግር አለብህ። ስለዚህ እነዛ በግልጽ ወንድሞቻችን ናቸው አሉ እንጂ እነዚህም በግብር ወንድሞች ናቸው። ዝም ብለው ቤተሰብ ማለት ነው። ተቃቅፈህ ቁጭ ነው እዛው አንድ አይነት ነው። እና ዝም ብሎ እንደው ቴዎሎጂውን ብናጠናው ራሱ አንድ ማት ነገር እናገኛለን እውነቱን ለመናገር። እና ያሬዶዬ በዛ ኮንቴክስት ነው ምን እያወራን ያለ ነው። ሀሳብ ካለዎት ይቀጥሉ ባኮትን። እንኳን ድራ መጡ ብለናል። እሺ እግዚአብሔር ይመስገን። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። መምህራን፣ ወንድሞች፣ ዲያቆናት ሁላችሁንም ሰላም ብያለሁ። ስም ከጠራው ትምህርት ቤት ሊሆንብን ነው እና አቤት አቤት እንዳትሉ ግን ሰላም ይሁን ለሁላችሁ። ታች ያላችሁ ክርስቲያናትና ወንድሞቻችን፣ በሌላ ቤተ እምነት ያላችሁም ካላችሁ ፍቅር ሲዝምም ጨምሮ ካላችሁ ሰላምና ፍቅር ለእናንተ ይሁን ብያለሁ። ቲክታክ ላይ መግባት አልተመቸኝም ይህን ሰሞን፣ ያው ስራም ቤተሰብም ትንሽ ቢዚ ሩጫ ስለበዛ ነው። ግን እመለከታለሁ እና በጣም ነው ሳቄ የመጣው። ትዝ ይላችሁ እንደሆነ ከዛሬ ጥቂት ወራት በፊት ወንድማችን ወይል ስም መጣትን ያልወድም ግን ብዙ ስምም እየጠሩ ኮት እያደረጉ ስለሆነ እየተናገሩ ያሉት ስም ንጥራ ኤርሚያስ ወይም ቀለሞቅ አይተንፍሱ ወይ ደግሞ ኤርሚያስ ትዝ ይላችሁ እንደሆነ ከግብረ ሰዶማያን እና ወይም ደግሞ ስላሽ ኤቲስት፣ እነዚህ ደግሞ ግብረ ሰዶማያን ስላሽ ኤቲስት ደግሞ ከሙስሊም ጋር ህብረት የነበራቸው የሁለቱም ባለፈው ተናገር የነበረ ምን አንድ የሚያፈቅሯት ልጃገረድ አለች ሙስሊም ፕሮቴስታንት እና እነዚህ ኤቲስት ወይም ስላሽ ግብረ ሰዶም ናቸው። እና በዛሽ ጉዳይ ሁሉም አንድ ይስማማሉ። እሷም ማናት የሚያፈቅሯት ኦርቶዶክስ ትባላለች። የሚያፈቅሯት እሷ ነበረች እና በጣም በሚያፈቅሯት ልጅ ሁሉም ተባብረው ያቺን ልጅ ሲቀጠቅጡ ሲወርዱባት አይቻለሁ። እና ኦርቶዶክስ ናት ልጅቷ ማለት ነው እንግዲህ ያቺ ልጃገረድ የምትፈለገው። እና በጣም አዝኜ ነበረ እውነቱን ለመናገር በጣም። ምክንያቱም ሲያደንቃት ሲያሞካካሻት በቃ አንቺ እንደዚህ ሲላት ነበረ። ያው ታውቃታላችሁ ልጅቷን ኦርቶዶክስን እስከሰደበች ድረስ በሙስሊሞቹ የምትደነቅ ናት። በጣም የምትንቆልባበስ ናት። በጣም አንዱም ጴንጤውም ሆነ ሙስሊሙ ያችን ልጅ ጴንጤ ለማድረግ አይሞክርም። ሙስሊም አድርጎ ሻሃዳ ሲያዛትም አናይም። ጴንጤዎቹም ጴንጤ አድርገው ኢየሱስን ተቀበይ ሲሏት አናይም የምችል ልጅ። ሁለቱም ግን በሚጠቀሙባታል፣ ኦርቶዶክስ እንድትሰድብ ይጠቀሙባታል። የሚገርመው ነገር ሁለቱም ጋር በጣም ያሞካካሿታል፣ ከፍ ያደርጓታል። በጣም ነው በቃ ስትናገኝ ደስታ ያለሽ ይሏታል። ልጅቷ ግን አንደበቷ ሲከፈት የምትናገር ኦርቶዶክስን መሳደብ ነው። እና ይሄን በደንብ አይናችን አይተናል። በደንብ ነው ያየ ነው። እና አሁን ላይ ተነስቶ ዋሃብያዎችና ጴንጤዎች ሁለቱም የሚፈልጉት ነገር ኦርቶዶክስን አታክ ማድረግ ነው። በተለይ ታውቃላችሁ ቲክታክ ላይ ከ4-5 ዓመት በላይ በወንድሞች በጣም ለፍተዋል። በተለይ የፕሮቴስታንቱን የዶግማቲክ ልዩነት፣ የቤተ እምነት ልዩነት፣ የክርስቶስ ትምህርት ልዩነት፣ የነገረ ድነት ትምህርት ልዩነት፣ አንዱ ለዓለም የሞተ ክርስቶስን ሲከተል አንዱ ለጥቂቶች የሞተ ሲል፣
አንዱ ስላሴ የተለየ አልተለያየ ፍቃድ አለ ሲል፣ አንዱ ደግሞ ነው እንደዚህ ብሎ ነገር የለም ሲል፣ አንዱ ደግሞ ቅዱሳን መላእክት ቅዱሳን በአጸደ ነፍስ ያሉ ለመሬት ላለችው ቤተክርስቲያን ይጸልያሉ ሲል፣ አንዱ ደግሞ ነው ከሞቱ በኋላ ምንም አይሰሩም ሲል፣ አንዱ የህፃናት ጥምቀት ዕቃ ጨዋታ ነው ሲል፣ አንዱ ደግሞ እንዲህ ሲል የነበረውን ሁሉ በትምህርታቸው በመጽሐፍቶቻቸው የትምህርታቸውን ልዩነት የቤተ እምነቶቻቸውን ልዩነት ግልጥ አድርገን አሳየን። ቲክታክ ላይ የነበረውን መባላት ያታችሁታል፣ እርስ በርሳቸው ማለት ነው። እና አሁን ላይ እኛ አባት ወጥተው በነገረ ስላሴ የተናገሩትን ነገር በጣም ደስ ብሏቸው ፓርቲ እያደረጉ ነበረ። ቅድም ያልኩት እነዚህ ኤቲስቶች፣ ፕሮቴስታንቶች እና ደግሞ ሙስሊሞች በጣም ነው የሚገርመኝ። በቃ እና ምን ተናግሬ ነበረ? ነቢይ ያሬድ ራሴ ነቢይ ልበል እንጂ ይቻላል አሁን። እና ነቢይ ያሬድ ምን ብለው ነበረ? እቺ ፍቅራችሁና ፈንጠዝያችሁ ትንሽ ቀን ነው የምትቆየው። ምክንያቱም ቤተክርስቲያን የሚያርማት አካል አለ። ቤተክርስቲያን ልጆቿን ታርማለች። ቤተክርስቲያን ልጆቿን ትሰበስባለች። የስህተት ትምህርት ካለ የሚያርመን አካል አለ። ሁላችንም ከቤተክርስቲያን ትምህርት በታች ነን። ቤተክርስቲያን ልጆቿን ታርማለች፣ እርማት ትሰጣለች። እና ብዙ ፈንጠዝያው ብዙ አያዋጣችሁም ብዬ ተናግሬ ነበር። እና ቀናት ሳይቆዩ አባታችንም ጊዜ ሲስጣቸው ይሄ ትምህርት የኔ አይደለም፣ ይሄ ትምህርት እኔን አይወክልም፣ ሶሪ ቤተክርስቲያን አይወክልም፣ ይሄ የኔ ነው፣ የኔ አረዳድ ነው እና ይሄ ስህተት ነው አሉ ማለት ነው። ከዛ ማን ተበሳጨ? ጴንጤ። ማን ተበሳጨ? ሙስሊም። ማን ተበሳጨ? እነዛ በኤቲስት ግሩፕ ያሉት። ኦኬ። ከዛ ምን ተጀመረ ማለት ነው? ኦኬ ስለዚህ ኦርቶዶክስን እንውቀጣት ተባለ ማለት ነው፣ እንውረድባት ተባለ ማለት ነው። ስለዚህ ማን ግንባር ፈጠረ? በፊትም ግንባር ፈጥሮ የነበሩት ማለት ነው። በፊትም እስቲ እኔ በተለይ ኤርሚያስና ወንድሞቹ አሁን እፎይን ሲናገር ቪዲዮ አይቻለሁ። እንዳልኩ ስም በመጥራቴ በጣም አዝናለሁ፣ ግን ደግሞ መጥራት አለብን አንዳንዴ። እስቲ ኤርሚያስ ለየትኛው ሙስሊም ነው ወንጌል መስክሮ የሚያውቀው? እስቲ ለየትኛው ሙስሊም እስቲ የትኛውን ሱራ፣ የትኛውን ተፍሲር፣ የትኛውን ሀዲስ ጠቅሶ ኦኬ የክርስቶስን ጌትነት ለየትኛው ሙስሊም ሰብኮ ያውቃል? እንዲሁም ጭራሽ ሙስሊሞች እንዳይነኩ እያለ እኮ ሲናገር የነበረ ነበር እኮ አይደል? ትዝ ይላችሁ እንደሆነ የዮሐድን ፎቶ አውጥተን እንሰጣለን እያሉ አይደል? ለምን እስልምናው ለምን ተነካ ብለው ማለት ነው። ኦኬ ለምን ኦርቶዶክስን አታክ ማድረግ ስለሆነ ውይይት ሲጠራ የዮሐድን ፎቶ አውጥቼ አሰጠዋለሁ እንቀበላለን። ለምን እስልምና ላይ ለሙስሊሞች አሳልፍ ይሰጣሉ እኮ ያሉ ናቸው እኮ እዛ ያለው ህብረት። እና ማንም እኮ ጅል የለም ባይዘወይ። እኔ በጣም ነው የሚገርመው። እና ህብረታችሁ፣ ፍቅራችሁ ኦርቶዶክስን አታክ ለማድረግ እንደሆነ ራሳችሁ እኮ ምስክር ናችሁ። ራሳችሁ ምስክር ናችሁ። በተለይ ያ ስብስብ፣ ያ ግሩፕ፣ የኤርሚያስና የወገኖቹ ግሩፕ በጣም የታወቀ ነው። ኦርቶዶክስ አታክ ትደረግ እንጂ ከሰይጣን ከሚያመልክ ጋርም ከኤቲስት ጋርም ከግብረ ሰዶም ጋርም ከማንም ጋር ህብረት ያደርጋሉ። ችግር የለባቸው። ክርስቶስን ሙልጭልጭ አርጋ የሰደበች ልጅ፣ ክርስቶስን በክፉ ነገር በብልግና በነውር የተሳደበችን ልጅ እኮ ነው ያሞካሸው። አይ በቃ ይቅርታ ብላለች እንዴ? ይቅርታ ብላለች ብሎ የሚታለፍ ነው እንዴ? ንስሐ የሚባል ነገር እኮ አለ። አይ ይቅርታ ብላ በቃ። ስለዚህ ኦርቶዶክስን ትሳደብ እንጂ ምንም ችግር የለበትም። እና ይሄ ህብረት፣ ይሄ ፍቅር የታወቀ ነው ማለት ነው። ይሄ ማንም የሚረሳ የለም ባይዘወይ። ዝም ብሎ አጀንዳ በአጀንዳ ስደራርቡ የተረሳ እንዳይመስላችሁ። ስለዚህ እኔ አሁን እንዲሁም ጥሩ አጋጣሚ ያገኘው ለኤርሚያስም ሆነ ለሌሎች የሆነ ወንድሞች አሉ እፎይ ላይ በተለይ በነገረ ስላሴ የተናገሩት። እስቲ ጀግና ከሆናችሁ ጎበዝ ከሆናችሁ በነገረ ስላሴ እንወያችሁ። ኤርሚያስና ሌላም ግሩፕ ተሰብስበ 3ም 4ም ሆነ መተ እስቲ የነገረ ስላሴን ትምህርትን ግለጥ። ሙሉ ወንጌል እንደ ሙሉ ወንጌልነቷ፣ ቃለ ሕይወት እንደ ቃለ ሕይወት፣ መካነ ኢየሱስ እንደ መካነ ኢየሱስ የስላሴ ትምህርታችሁን ይዛችሁ ነው። ከዛ ኦርቶዶክሳውያን ፊት ቁሙ። ኦኬ ኦርቶዶክሳውያን ወንድሞች ፊት ቁሙ። እኔም በሆን እዋያችኋለሁ። 3 4 5 ሆናችሁ ነው። ምክንያቱም እያንዳንዳችሁ የራሳችሁ ቤተ እምነት ያላችሁ ስለሆናችሁ የየራሳችሁ መጽሐፍት፣ የየራሳችሁ የነገረ ድነት፣ የነገረ ዶግማቲክ ትምህርታችሁ ሁሉ፣ የነገረ እግዚአብሔር ትምህርታችሁ ሁሉ የተለያየ ስለሆነ መጽሐፍቶቻችሁን ይዛችሁ ኑ። ኦኬ 3ም 4ም ሆናችሁ ነው። ቃለ ሕይወት ለብቻዋ ነኝ፣ ሙሉ ወንጌልና ለዛ ለእንትን ከውስጥ ግቡ። ከአንድ ኦርቶዶክሳውያን ጋር ዲቤት አድርጉ። በነገረ ስላሴ ብቻ ነው ምን ሞግታችሁ። ኦኬ ግን የላችሁም ትምህርት
የነገረ ስላሴ ትምህርታችሁ ልክ ኦርቶዶክስ የተኮረጀ ነው። በግብር በስም በአካል ስትሉ እኮ ግዕዝ እየተናገራችሁ ነው። ይህን ያስተማራቻችሁ ቤተክርስቲያን ናት። አንድምታ የምትጠቀሙት የኛን ነው። ከሙስሊም ጋር እኮ ስትከራከሩ እኮ አንዳንድ ወንድሞች፣ የፕሮቴስታንት ወንድሞች አንድምታ እኮ ነው የምትጠቀሙት፣ ትርጓሜ እኮ ነው የምትጠቀሙት። እና ነው በጣም የሚያስቅ ነገር ነው ይሄን ሰሞን የማየው። ኤኒዌይስ ግን የተለመደ ፍቅራቸው ነው። ጠፍታ የነበረችው ፍቅራቸው ናት። የሆነ ጊዜ ተፋቅረው ነበር፣ ከዛ ተጣልተው ነበር። አሁን ደግሞ ድጋሚ ተፋቀሩ ማለት ነው። ግን የምታፋቅራቸው ማናት? ኦርቶዶክስ ናት። እና የእፎይን ያህል እንኳን ጥቂት ስራ ያልሰራ ኤርሚያስ እፎይን ወጥ ረገጠ፣ አልጫ ረገጠ፣ ቀይ ወጥ ረገጠ እያለ ሲናገር በጣም ነበር የሳኩትም ያፈርኩትም። ከዛ ውይይት ጠራው እፎይ ማለት ነው። ውይይት ሲጠራው እፎይ እንደተለመደው አይ ላቭ ዩ ማለት ነው የቀረው። በቃ አይ ላቭ ዩ እፎይ ማለት ነው የቀረው። ውይይት ሲጠራው ምንድን ነው ያለው? አልመጣም፣ እዛው ገሌን ጥራ፣ እዛው ገሌን ጥራ። እንዴ መቼ ነው ከአይ ላቭ ዩ ተወጥቶ እገሌን ጥራ ተወጥቶ መቼ ነው ችለህ የምትወያየው? እንዴ አይ ላቭ ዩ ማንም እኔም ሚስቴን አይ ላቭ ዩ እላታለሁ እኮ። ለአይ ላቭ ዩ ምን ችግር አለው ደግሞ? ኦኬ አይ ላቭ ዩ ገራይ ውይ በተጠራ ቁጥር አይ ላቭ ዩ እያሉ ማለፍ የለም። አሁን ቆፍጠን ብለህ የምትወያይበት ቀን ነው። ስለዚህ እፎይ ውይይት ጠርቷል ኤርሚያስ። እፎይና የሆነ ሰውዬ ማን ነው? ኤርሚያስና የሆነ ሰውዬ። ስለዚህ ኑ ሁለታችሁም ከውስጥ ግቡ፣ ከእፎይ ጋር ተወያዩ በስላሴ ጉዳይ ማለት ነው። ትምህርት ካላችሁ አይ እፎይ ይከብደናል ካላችሁ ደግሞ አለን እኛ፣ እኔም አለው ሌሎቻችንም አለን። በነገረ ስላሴ ፕሮቴስታንቶች ከኛ ጋር መዋት ትችላላችሁ። ሙስሊም ይዛችሁ ተወያዩ ከፈለጋችሁ። ሙስሊሞችን በአላህ ዙሪያ እንወያያቸዋለን። እናንተን ደግሞ በነገረ ስላሴ ትምህርታችሁ ትክክለኛ ነው አይደለም የሚለው እንወያያቸዋለን። ምንም ችግር የለብንም እኛ። ኦኬ እና ልጨርስ እና አባታችን እግዚአብሔር ይስጣቸው በትህትና ዝቅ ብለው ይሄ የቤተክርስቲያኔ ትምህርት እኔ የተናገርኩት የቤተክርስቲያኔ ትምህርት አይደለም፣ ይሄ የኔ ስህተት ነው፣ የግሌ ትምህርት ነው፣ ስህተት ነው፣ ተማሪዎች የራሱ ሳይቀሩ ነው። እችም በማናገራቸው ነው እንግዲህ ይህ ሁሉ እብደት የተፈጠረው በጴንጤዎችና በሙስሊሞች ማለት ነው። ስለዚህ አሁንም ጥንት የነበረውን ፍቅራችሁን ነው ያደሳችሁት። ጥንት የነበረውን አንዱን ኦርቶዶክስ እስካጠቃ ድረስ ማዋረዳቸውን ያደሳችሁት። ይሄ ምንም አዲስ የለም። ባይዘወይ አንዳንድ ቪዲዮዎች አያቻለሁ። እንዲህ እፎይ እንደዚህ ተናገረ፣ እኔ ሰወዶ እኮ እንዲሁ እሱ እኮ በቃ ተበላሸ እሱም አላችሁ። ተበላሸ እሱም በጣም ያስቃል። እናንተ ስትናገሩ ተበላሻችሁ የሚላችሁ የለም። አንድ ነገር ሲናገሯችሁ ግን ኦርቶዶክሳውያን ተበላሸ ገሌ፣ በዚህ እንደዚህ ያደረጋችሁ የምታሸማቅቁትና የምትሸውዱት ሰው የለም። ኦኬ። ስለዚህ አሁንም ቤታችን ክፍት ነው። ኑ ሙስሊምም ሆናችሁ ፕሮቴስታንቶች በነገረ ስላሴ እኛ ፊት ቆማችሁ መዋይ ከቻላችሁ የእምነት መግለጫችሁን አምጡ፣ የነገረ ስላሴ ትምህርታችሁን አምጡ፣ በነገረ ስላሴ ያስተማሯችሁን አባቶቻችሁን አምጡ። ከዛ ከኛ ጋር ትወያያላችሁ ማለት ነው። ሙስሊሞች ደግሞ የአላህን አካል ፊግራውት አድርጋችሁ ባቱን፣ እጁን፣ ወገቡን፣ የሚሮጥበትን እግሩን፣ ሲኦል የሚቆምበትን እግሩን፣ ኦኬ ከደጃል የሚለየውን አይኑን፣ እነዚህን ሁሉ ፊግራውት አድርጋችሁ ደግሞ እናንተም ኑ። ወሃብያ ደግሞ ሀባሽያንን ደግሞ እናንተን ደግሞ በዚሁ መልኩ ደግሞ እናወራለን ማለት ነው። እና ታዝብ ያለው ለማለት ነው። ታላቁ ዲያቆን እግዚአብሔር ይስጥልኝ። ጨርሻለሁ። ብዙ አወራሁ። ይህ ሁሉ እንግዲህ ባለጺማም ሲነካ ያው የአንተን ፊሊንግ ተጎድቶ ነው አይደለ ዲያቆን ያሬድ? እንዴ ባለፈው ትዝ ይሎት እንደሆነ ዲያቆን እንትና የሉተር ያስተማረውም እና ከሉተር ጋር ጓደኛ ነበር። ማን ነበረ? ዲያቆን ማን ነበር? ዲያቆን ማን ነበረ? አስታውሱኝ ፕሊስ። እና የእሱን ፒክቸር አሳይቼ ነበረ እና ጺማም ነው እና ኤርሚያስ በቃ ይኸው ደግሞ እዛ ቤት ጺማም ናቸው ሁሉም። የራሱን መልክ የመሰለ ሰው ይዞ መጣ። ከጺም ጋር ግን ምን ግንኙነት እንዳለ እኔ አላውቅም። የለውማ ሰውየው አላያችሁትም? ቅናት እኮ ነው። እሺ እቺን ፒዲኤፍ አንዴ ድጋሜ ላሳያችሁ። ያሬዶ እልክላለሁ በውስጥ ይህን ፒዲኤፍ አለኝ። ባይዘወይ አለኝ ኦልሬዲ ለዲያቆን ዘማኑ ልኬላችኋለሁ፣ ለመምሬ ፊልም ልኬላችኋለሁ። አለኝ። ይሄ በጣም ሸጋ። ማነው ኮምፓይል ያደረገው? ይሄንን አዘጋጁ ማን ነው? ይሄንን ፒዲኤፍ
ያሳዩቸው ልናገር ነበር ግን ያሳዩቸው ቲም ቀለሜ ናቸው እነዚህን ያዘጋጁት ይሄንን ፒዲኤፍ ማለት ነው። አሁን እኛ መጽሐፉ ላይ እስካለ ድረስ 2 መጽሐፍ ገዝቶ ሰው ተመሳሳይ ነገር ቢያሳይ ምን ችግር አለው ልትሉ ትችላላችሁ። that's not the point. the point is ያሬድ ዛሬ ያሳየውን ያንኑ መጽሐፍ እኔ ስክሪንሻት አድርጌ ወይም ደግሞ ያንኑ ዶክመንት ሰጥቶኝ እሱ በተናገረበት መጠን እሱ በተናገረበት መልኩ ያንኑ ፒዲኤፍ ማሳይ ከሆነ there is only one possibility ወይም ፒዲኤፉን ሰጥቶኛል ወይ ሰርቄዋለሁ። ከሁለት አንዱ ነው የሚሆነው። ሰጥቶኛል ወይ ሰርቄዋለሁ ሃክ አድርጌ ምናምን ሲንስ አላህ አምላክ ነው ብሎ የሚያስብ ጭንቅላት is not that smart ሃክ ለማድረግ የሚያበቃ ሜንታል ፋክሊቲ ስለሌለው ተቀብሎ ነው ሊሆን የሚችለው። እሱንም ዜንደር እንዲህ ነው የሚከፈተው ምናምን ተብሎ ነው። ከዛ ውጪ በምንም ሊሆን ስለማይችል ማለት ነው። so the exact same pdf ከነ ሃይላይቷ ከነ ቢጫ ቀለሟ ከነ ውንግርግር እንትኗ መስመሯ ሁሉ ነገሯ ወሃቢዮች ቤት ትከፈታለች። እነማን ኮምፓይል የሚያረጋት? ፕሮቴስታንቶቹ ቲም ቀለሜ ኮምፓይል ያደረጋት ይቺ ፒዲኤፍ በየወሃቢያው ቤት ትከፈታለች። በየወሃቢያው ቤት ናው ቴል ሚ ካንድ ላይ እንደማይሰሩ እስካሁን ድረስ ያለው ነገር ግልጽ ካላረጋ the exact same pdf እየከፈታችሁ the exact same argument እያመጣችሁ ተመሳሳይ የሆነ ወሬ እያወራችሁ እስከ መቼ ነው የምትቀጥሉት ነው? ይቺኑ ፒዲኤፍ ነው የምትከፍቷት፣ ሌላ ፒዲኤፍ የላችሁም። ይሄንን አያችሁት? አሁን ቢጫው መስመር የተቀጥሎ አይደለም ራሱ የተሰመረው ዚግዛግ ነው። ከነዚህ ዚግዛግ መስመሩ ነው እነዚህ ለስ የሚያሳዩት ቀጥታ ማለት ነው። ቀጥታ ታዲያ እናንተ አንድ ላይ አትሰሩ? ምን ነው ቪዲዮ ይያዝብን አላችሁ። በቃ ቪዲዮ ይያዝብን አላችሁ፣ ተያዘባችሁ። ከዚህ በላይ ከየት ሊመጣ ይችላል? አንድ ላይ እንትን ትራንስፈር ስንደራረግ ትራንስፈር ሂስትሪ ካልወጣብን እኮ ነው የምትሉት። አሁን ይሄው ቀጥታ ከነምናምኑ ከነመስመሩ ሁሉ ነው የምትኮርጁት። እና አልኮርጅንም ለማለት ኢቭን ሞራሉ ስለሌላችሁ ቤት ከፍተው ሲሳደቡ ነው የሚውሉት። ያሬዶ 2 ቀን ሙሉ እኔን ረገጡ። ያሬዶ አንተም ተረግጣል ይመስለኛል፣ እፎይም ተረግጧል። እዚህ ባለፈው ላይፍ ላይ የነበሩ ሰዎች በሙሉ ተረግጠዋል። ያ ሲጀመር የተረገመ እንደዚህ ነው ምናምን ይላሉ፣ ሐሰት ነው ምናምን ይላሉ። ዲያቆን ይቅርታና ይሄ እኮ አሁን መሳደብ ምናምን እኮ በጣም ምንም አንደኛ ክፍልም መድረስ አያስፈልግም። እነዚህ ሰዎች ኤርሚያስም ሆነ ሌሎቹ ረጋጮቹ መርገጥ እውቀት ስለማይሆን መቼ ነው ወጥተው የሚወያዩት? ዲቤት እኮ ተጠሩ። እኔ አሁንም ይሰማናል። አጋፔ የሚባል ቀጃ አለው፣ ቪዲዮ ሪከርደር አለው። እዚህ ኮመንት ላይ ስለማየው ነው። አናፖሎጂም ኤርሚያስንና አንድ ዋሃብያ ሰው ይጠሩ ዲቤት፣ በአንድ ዲቤት በላይቭ ኮስት ይገባ። ኤርሚያስም የስላሴ ትምህርቱን ይዘው ይምጣ፣ ዋሃብያውም የአላሁን ይዘው ይምጣ። ከዛ ከኛ ከኦርቶዶክሲያን ጋር በስላሴ ትምህርት እናውራ ማለት ነው እንጂ ቤት ዘግቶ መጨፈር፣ ቤት ዘግቶ ማለት ዛሬ 2 ሰዓት እየጠበቀው አልመጣም ብለዋል። አዶ ነው እንግዲህ እኔ አላየውም፣ ግን ቤት ከፍቶ ዲቤት ጠርቶ ግን አልመጣም የሚል ነገር ሰምቻለሁ። ማን የጠራው? ኤርሚያስ ቤቴ ነው አለ። እዛ ጠብቆት ከዛ በኋላ አልመጣም የሚል ነገር ጠዋት ሰምቼ ነበር። እንደዛ እያሉ ነበር። እና ግን እኔ ያየሁት ቪዲዮ እርግጥ የተቀዳ ነው። እኔ አልመጣም ብቻህን ጨርስ የሚል ነገር ነው እዛ ላይ እንትን የተናገረ ማለት ነው። ዳዊት ውይይትም አይመጣም እኮ ባለፈው የዛሬ ዓመት እኮ ሄዷል። የዛሬ 2 ዓመት ኦር ምናምን 7 ጊዜ ነው ያስወረደው እኮ እፎይ አንድ ነገር ሳያወራ አንድ ነገር። እና ለምንድን ነው ደግሞ የሚሄደው? አይ እሱማ መሆንም የለበትም። ኖ መሆንም የለበትም። በኮስት ነው መሆንም ካለበት የሚሆነው። አንድ ሁለተኛ ደግሞ አይረኒውን እንትን ለማለት ነው እንጂ አሁን ለምሳሌ ፖለቲካ የሚጠቀሙት ምንድን ነው? እኛም እኮ እንችላለን። እስቲ አሁን ኤርሚያስ ጎበዝ ከሆንክ እና እዚህ አያረገውም። እና እንደዚህ አይነት ፖለቲካ ሳይሆን
የሚሆነው ምንድነው? በኮሆስት አስቀድሞ ተነግሮ ከዛ በኋላ በኮሆስት ወይም እንትን ተርድ ፓርቲ ቢሆን እንጂ ይኸው አሁን እኮ በሩ ክፍት ነው። እስቲና ኤርሚያስ ጎበዝ ከሆንክ ማለት ነው እና ዲቤት ይደረግ። ግን አትመጣም፣ እናውቀዋለን። አትመጣም። ባለፈው ኢየሱስ ዝም በል ብሎኛል አላለም እንዴ? እውነቴን እኮ ነው። ኢየሱስ ዝም በል ብሎኛል። በቃ ኢየሱስ ጸጥ በል ብሎኛል። መልስ እንዳሰጣቸው ብሎኛል። አንድ ቀን እዛ ተባለ። እንዴት በሌላ ቀን ቆይ ዲቤት ሲጠራ ነው። ዲቤት ሲጠራ ዮሐድ ሲጠራው፣ ዘማርያም ሲጠራው፣ ቲንክ አንተም ጠርተዋል ታላቁ። ከዛ ደግሞ የጠራው ከዛ ወጥቶ ምንድን ነው ያለው? ኢየሱስ ዝም በል ብሎኛል። ኢየሱስ እንዳትመልስላቸው ብሎኛል። ቀጠለ ደግሞ እና አማንሻሎም ሲጠሩ ደግሞ አይላቪ ሆነ። አይላቪ አማንሻሎም ሆነ። ድጋሚ ተጠራ። አይ በቃ እርስ በርስ ተጠራሩ አለ። ሰው እኔ አሁንም ቢሆን ቆፍጠን ብሎ እና አይላቪውን ኢየሱስ ዝም በል ብሎኛል የሚለው ነገር ቀርቶ በነገረ ስላሴ ላይ ኤርሚያስ እና ወሃብያም ከሆነ ሌላ ሰውም በሶስት እነሱ ሁለት ሆነው ኤርሚያስን ከፈለገ ሌላ ሰው ይዞ መጥቶ ከአንድ ኦርቶዶክሲያን ጋር ከእፎይ ጋርም ይሁን ከሌሎቻችን ጋር በኮሆስ መወየት ይችላል። ባይዘወይ ሰው ከስንፍና ተወጥቶ ከፍ ወዳለው ነገር ወደ በሰለው ነገር ይመጣ። እኔ ያንን ነው የምናገረው እንጂ የአይላቪ ማለት ቢደረደር ምንም ጥቅም የለውም ከፍቅር ውጭ። ይድፋ ብሎ ይማርህ የሚባል ነገር አለ ማለት አትናገራቸው ብሎኛል ከሚለው የእሱ ኢየሱስ ምን አለ መልሱን ቢነግረው። እኔ በጣም የሚገርመኝ ነገር ደግሞ የዓለምን ህልፈት ያሳየዋል። ማን እንደሚሰድበው ያሳየዋል። ማን ክፉ እንደሚናገረው ያሳየዋል። ነገር ግን ጆሹዋ የሚባለው ሰውዬ ገሃነም እንደገባ አያሳየው። የእሱ መጨረሻ ምዛ እንደሆነ አያሳየው። ይሄ እኮ አሁን ራሱ በጣም እኮ የሚገርም ነገር ነው። የሆነ ነገር ሲባል አሳይቶኛል፣ በህልሜ አይቼዋለሁ፣ የሚያስተነሳለኝ ይላል። ግን የሚያየው እኮ ካለፈ በኋላ ነው። ሪፕላይ ነው ካለፈ በኋላ ይችን እኮ አይቻት ነበረ የዛሬ 2 ወር ይላል። አስቀድሞ እንትን ማድረጊያ አንድ ነገር ሊሆን ነው። የዛሬ 3 ወር እንግዲህ አንድ ነገር አይቶኛል፣ ግን አሁን አልናገረውም ይላል ማለት ነው። አንድ ነገር ከዛ የሆነ 4-5 ወር ምናምን ካለፈ በኋላ ባለፈው ታስታውሳላችሁ አንድ ጊዜ ጸሎት ጸለይ ምናምን ይላል ማለት ነው። እና ግን በነገራችን ላይ ገድላት ተአምራት ምናምን ባክወርድ ናቸው። እነዚህ በሙሉ ያለ የባክወርድ መንፈስ ቅዱስ የሌለባቸው ነው። ህልሙ ግን ህልም መፍታት መታየት ኤርሚያስ ላይ የሚደረገው ግን የጽድቅ ስራ ነው ተብሎ ነው የሚታየው ማለት ነው። እና ኤኒዌይ ከዚህ ሁሉ ግን እንትን ስለማይል እኔም ባለጺማሞቹን እደግፋለሁ። ከዚህ ነገር እንውጣና ሰብስታንስ ያለው ነገር ዲቤት ውስጥ ግቡ። አቅም አለ ከተባለ በአንድ የሆነ ርዕስ ተይዞ በስነ ስርዓቱ ዲቤት አድርጉ ነው። ካልሆነ ግን ያው እንግዲህ አቅም የለንም እንደሚል ነው የምንወስደው። በዛ እንሄዳለን ማለት ነው። መምህር በረከት እንግዲህ ታላቅ መምህራችን አሉና አንዳንዴ ባይዘወይ በዚህ ልክ አርዴስ ማድረግ ነገሮችን ስለሚያስፈልግ ነው። ኦርቶዶክሲያን ዝም ስለሚሉ እንደ ሞኝ እንደ ጅል የሚታዩበት መልኩ አሁን ቀርቷል። ባይዘወይ ሰው እንደናንተ ይሄ አይላቪዩ ክርስቶስ ዝም በላለኝ እያለ ምንም የምሸውደው ነገር የለም። ባይዘወይ የእንቅልፍ ብዛት ስራ አለመስራት ብዙ ህልም ያሳያል። እኔ ዩኒቱ በቃ ከመቀመጫ ተነስተ ሮጥ ማለት አለብህ። ስራ መስራት አለብህ። ስራ እስካልሰራ ድረስ እንቅልፍ አምኖት ነው። እንቅልፍ ደግሞ ሲበዛ ደግሞ ህልም ይበዛል። ህልም ሲበዛ ደግሞ ቅዠት ይመጣል። ቅዠት ሲበዛ ደግሞ ኢየሱስ እንዲያለኝ ልደት የሆነ ሙሉ ወንጌሉስ ኳየር ሆኖ አየሁት፣ ሲዘምር አየሁት ፊት ለፊት ሆኖ የሆነ ወርቅማ እንትን ነጭ ለብሰ ወርቅ ለብሰ ይሄ ስራ ካለ መስራት የመጣ ነው እና ስራ መስራት አለባችሁ። ከይቅርታ ጋር ግን እኔ ህልም ታይቶኛል። በህልሜ ቀለሜ ዲቤት አይቀበልም እና እርሶ ስራ አቁሟል ማለት ነው። ሬዙሜቱን ይላኩልኝ። ሬዙሜ አስታክዬ ልክሎታለሁ። እውነቴን ነው። ስራ በጣም አስፈላጊ ነው። ስራ እንቅልፍ ያበዛል። እሱ ነገር ህልም በህልም ነው የሚያደርገው። ዲቤቱን ግን አይቀበልም። ታይቶኛል። ለዛ ነው
ያሬድ ነው ዴቫውን ተኝተ ነበር እንደኛ እያወራን ተገቢ ጥያቄ ነው። እንዴት ናችሁ? ሰላም ብያለሁ ሁላችሁ። እንዴት ዋሉ? ሰላም ብለናል። እግዚአብሔር ይመስገን። ህልም እኮ በእኛ በገዳማት በመነኮሳት ህይወት በጣም እንዲጠነቀቁ ከሚነገረው መካከል ህልም እንዳያምኑ ነው። በጣም ብዙ ጸሎት ተደርጎ ተደጋግሞ የታየ እንደው በሱባኤ የጸና ካልሆነ አጋንንት ሰዎችን ከሚያሳስቱበት መንገድ አንዱ ህልም፣ ራእያት፣ ህልም እንደዚህ ህልሞች ምናምን ናቸው። እንደምታውቁት ያንን ነው የሚጠቀሙት እና የእኛ አባቶች እንደዚህ አይነት ነገር እንደውም እግዚአብሔር በህልማቸው እያወራቸው እየተናገራቸው ከመሰላቸው በጣም ነው የሚደነግጡት። ሰይጣን እየተፈታተናቸው የመሆን እድል ስለሚኖረው ማለት ነው። ያም ሆኖ ግን እንደው ከኔ ይልቅ እነ ታላቁ ያውቁታል። የህልም ጉዳይ እስልምና ላይ ይጎላል አይደል? ታላቁ 100%። ሌላ ምን አለ? በአሁኑማ መች ያለ ሰውየው በህልም ይምጣኝ። ኢቨን የሚገርማችሁ ብዙ ጊዜ ሙስሊሞች ወደ ክርስትና ሲመጡ በህልም ነው የሚመጡትና ያው ህልም ላይ በጣም ትልቅ እንትን ስላላቸው ትልቅ ቦታ ስለሚሰጡ በዚያ በኩል ይጠራሉ ብዙ ጊዜ እና በጣም አክራሪ የነበሩ በጣም ብዙ እንትን ክርስትና ላይ በአፖሎጂም በሌላ መንገድ ይሰሩ የነበሩ ሰዎች ሲመለሱ በህልም ምናምን ክርስቶስ አናገረን ይላሉ። ያው በመንገዳቸው ለመምጣት ይመስላል እነሱ በሚፈልጉት መንገድ በሚጠብቁት የህልም ጉዳይ ስለተነሳ ነው። ግን እኔ የፕሮቴስታንቶቹ እውነት ለመናገር እናንተ በጣም ብዙ ነገር ተናግራቸዋል። ከእናንተ በሚጨምረው ማሻሽለውም ነገር ኑሮ አይደለም። ግን እኔ ኤክስፔክት የማደርገው እንደዛ አልነበረም። ምክንያቱም እኔ በእኛ በኩል ያለው እይታ ምንም ቢሆን ፕሮቴስታንቲዝምን አይደለም ከእስልምና ከኦጂም ጋር እኩል አድርገን አናየም እኛ። ምክንያቱም ኦንሊ ጀሰሶች ስላሴን አያምኑም፣ አንድነት፣ ሶስትነት፣ ሶስት አካል ብለው አያምኑም እና እነዚህ ቢያንስ አንድ ተራራ የተሻገሩ ናቸው። የእግዚአብሔር አንድነት ሶስትነት አለው ብሎ ማመን ለማሳመን ሰዎችን ወደ ቤተክርስቲያን ለማምጣት አንድ ከባዱ ነገር እሱን ተሻግረዋል ብለን ስለምናምን እኔ ፕሮቴስታንት በስላሴ በአንድነት ሶስትነት የማያምኑ አካላት ፕሮቴስታንቲዝምን አታክ ቢያደርጉ ከነሱ ጋር ተሰልፈን እኛ አብረን አንቀመጥም። እኔ ብዙ ጊዜ እንደውም እነዚህ ኦጆቹ እንደዚህ እኛ ጋር ለመቅረብ ምናምን ሲሞክሩ እኔ እሱን በጣም ነው ማወግዘው ማለት ነው። ምክንያቱም በቃ እውነት ነው። አሁን በስሜት በምናምን የሚቀየር ነገር የለም። የዓለም አብያተ ክርስቲያናት አንድነት አለ። ወርልድ ቸርች ካውንስል አለ አይደለ? በዛ ፕሮቴስታንቶች ጋር እኮ ብዙ በዓለም ጉዳይ በሰላም ጉዳይ በምናምን አብረን እንመክራለን፣ አብረን እንቀመጣለን። አንዱ መስፈርት በስላሴ ማመንና በክርስቶስ ዲቪኒቲ በመለኮት ክርስቶስ ሰው የሆነ አምላክ ነው ብሎ ማመን ነው። እንግዲህ ያንን የሚያምኑ ሰዎች ጋር ነው የምንሰበሰበው ማለት ነው። እና ብዙ ነገር ብዙ ትብብር አብሮ በሚያሰራ ነገር ላይ አብረን እንሰራለን። በዛ የማያምኑ ሰዎች የማይገቡበት ህብረት አለን ማለት ነው። ይህንን አፍርሶ ይህንን ዘሎ ከሌላ አካል ጋር ቤተክርስቲያንን አብሮ መስራት ማጥቃት በጣም የሚያሳዝን ነው። አሁንም ቢሆን ይህንን አካሄድ ቢመለሱበት ነው የሚሻለው። የሚጎዳ ነው፣ በጣም መጥፎ ነው። አይኖ ሰሞኑን ፍራስትሬሽኖች አሉ። ቅድም ዲያቆን ዳዊት ሲናገር እንደነበረው ባለፉት ሳምንታት ምናምን የነበሩ ሁኔታዎች ትንሽ የሚያስቸግሩ ናቸው እና አንዳንዶቹ የፍራስትሬሽን ይመስላሉ። በቃ የሆነ በጣም ሲጨነቅ የቆየ ሰው ሲለቀቅ እንደሚሆነው አይነት ነው ሰሞኑን ያለው። በቃ
ሌላ 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 ቫይብ ነው ያለው ማለት ነው። እና ይሄ ምንም ቲክቶክ ላይ የሚቀያየር ስሜት ነው። አንዴ እንደዚህ ይሆናል፣ ነገ እንደዚህ ሌላ ይሆናል። ወጥ የሆነው የሚዘልቀው ነገር ግን ይሄ አይደለም። የሚዘልቀው ነገር ስትራቴጂክ የሆነ ነገር ማሰብ ነው የሚሻለው ማለት ነው። እና እንደው ከተነገረው በላይ ለመጨመር ሳይሆን ይህንን አካሄድ አስቡበት። እንደ ፕሮቴስታንት ይጠቅማሉ ብላችሁም አስቡ። እንደ ኦርቶዶክስ እንደ ሀገር ምናምን ባታስቡ እንኳ እንደ ፕሮቴስታንት ራሱ ለፕሮቴስታንት ይጠቅማሉ። ፕሮቴስታንት ኢትዮጵያ ውስጥ መጥቶ መስበክ፣ ብዙ ምዕመናንን ማፍራት የቻለው ኦርቶዶክስ ቤተክርስቲያን ኢትዮጵያ ውስጥ ለረጅም ዘመን ስለነበረች አይደል እንዴ? የት ሀገር ነው ሂደው አሁን የሚሰብኩት? ሱዳን ነው? አረብ ነው? የት ነው እንደዚህ ኢትዮጵያ ውስጥ እንደሚሆነው ያለ ሁኔታ ያለ ማለት ነው። ከታሪክ እንኳ መማር አለባቸው። እንደ ፕሮቴስታንት እንኳ ሲታሰብ ከኦርቶዶክስ ቤተክርስቲያን ተቃራኒ ሆኖ ከሌላ አካል ጋር መስራት እንዴት እንዳሰቡት አላውቅም። እኔ ግን የእውነት ታስቦበት ምናምን አይመስለኝም። የሰሞኑ ጉዳይ የሆነ የጭንቀት ፓኒክ የማድረግ ነገር ነው የሚመስለኝ። እና ቆም ብላችሁ አስቡ። ቤተክርስቲያን ጠላት አትመርጥም አይደል? ቤተክርስቲያን እከሌ ጋር ሆኖ ይግጠመኝ፣ እከሌ ሆኖ ያጥቃኝ ብላ ጠላቶቿን አትመርጥም። እንደ ቤተክርስቲያን የመጣውን ሁሉ ያው በመጽሐፍ የመጣውን በመጽሐፍ፣ በትምህርት የመጣውን በትምህርት፣ መከራ በማጽናት የመጣውን መከራ በመቀበል በሰማዕትነት ነው የኖረችው ማለት ነው። እንደ ቤተክርስቲያን እኛን የሚያጠቃንን አካል አንመርጥም። እንደ ቤተክርስቲያን እንደዛ ነው። ለሁሉም ተዘጋጅቶ መጠበቅ ነው የሚያስፈልገው ማለት ነው። በእነሱ በኩል ግን እንደው ምናልባት ስሜታዊ ሆነው ከሆነ ቢያስቡበት ጥሩ ነው። እኛ እንደውም እዚህ በተቃራኒ ነው የምናስበው። እኛ ኢትዮጵያ በክርስትና እንድትኖር፣ ክርስትና ኢትዮጵያ ውስጥ እንዲስፋፋ ምንም እንኳ በሃይማኖት አንድ ባንሆን፣ አንድ አይነት አስተምሮ ባይኖረን ለዘላቂ የሚሆነውን ነገር ነው የምናስበው እኛ ማለት ነው። እና እንደዛ ብታስቡ ጥሩ ነው ለማለት ነው። ቴንኪዩ ታላቁ መምህር ቃልዮት ያሰማልን። እኔ መሰሎት ጴንጤዎቹም አሁን እየሰሙን ስለሆነ ነው በደንብ ይሄን ነገር አድሬስ ማድረግ ያለብን። ጴንጤዎቹ ትዝ ይሎት እንደሆነ በጣም ውጥረት ላይ ነበሩ። እርስ በርስ እየተባሉ ነበረ ይህን ሰሞን በትምህርት ማለት ነው። በትምህርት አንዳንዴ ያው ይታወቃል። የኤርሚያስና ግሩፖቹ ደግሞ ፐርሰናል ነገሮች ውስጥ እየገቡ ደግሞ ሰዎችን ያሳዳሉ። ትዳሮቻቸው፣ ልጆቻቸውን ሁሉ እንደዚህ ይናገራሉ። በጣም ነውር፣ ብልግና የሆነ ነገር የሆነ በቃ የሆነ እንዴት ልበለው የሆነ የድሩዬ ግሩፕ የሚመስል ነገር ውስጥ የገቡ ናቸው። እና አሁን ዘቶፖዛ ደግሞ በዛ ደግሞ ተጨምሮ ደግሞ እንሆናል ደግሞ ትምህርት የሚሞግታቸውን ሰው በትምህርት አሁን ለምሳሌ አይ ቲንክ ዳዊት ሉትራን የሚባለውን ከነ ቤተሰቡ አንተ እንዲነበር ልጅ እንዲነበር ትዳር በዚህ ወጥቶ ልጅ እንዲገብቶ እያሉ በትምህርት መሞገዝ ሲያቅት ማለት ነው። እና ውጥረት ውስጥ ነበሩ። በዛ በኩል ካልቪኑ ይወጥራቸዋል፣ በዚህ በኩል ፔንቴኮስታሉ፣ በዚህ በኩል ሉተሪያኑ፣ በዚህ በኩል አዲስ በቃ የማያልቅ በተለይ የሰኔ ወር አይ ቲንክ አሁን ሐምሌ ገብቷል። የሰኔ ወር እና ሐምሌ አላቅም፣ ወሩን እንግዲህ አስተካኩኝ። እሺ በጣም በቃ የምንፍቅና አይነት የክህደት አይነት ውጥርጥርጥር ያለበት ነበረ የማያልቅ አንዱ እንዲሁም ሌሎቹ እዚህ የምናውቃቸው ቲክታክ ላይ ያሉ ዕውቀተ እምነት የሚሰሩ ፕሮቴስታንቶች በቃ እኔ ዲኖሚኔሽን የሌለው እስከሆን ድረስ ተጠራጥር ያሉ እስኪ ድረስ እርስ በርስ የነበራቸው ማለት ነው። ይሄንን ውጥረት ለማርገብ እንግዲህ እቺ ነገር መጣች ማለት ነው። እቺ ነገር ስትገኝ በደስታ በፈንጠዝያ በቃ ይኸው የስላሴ ትምህርታቸው ላይ እንዲህ ያሉ ሙስሊሞቹም ደግሞ ልክ እንደዚሁ አህባሽና ዋሃብያ ተብለው በቃ ይኸው ሲባሉ ነበረ። አህባሹ ዋሃብያውን፣ ዋሃብያው አህባሹን የአንተ አምላክ ጣዖት ነው፣ የተገጣጠመ አምላክ ነው፣ ገበያ ቢወጣ እንኳን ዋጋ ያወጣም ይላል። ግማሹ የአንተን አላህ ይግደለው ይላል። ስለዚህ በሁለቱም ሳይድ ውጥረት ውስጥ ነበሩ። በሁለቱም ሳይድ እርስ በርሳቸው ማለት ነው። ጴንጤኮስታሉ ከሉተሪያን ጋር፣ ዋሃብያው ከአህባሽ ጋር። ስለዚህ እቺ ነገር ስትገኝ ምን ሆነ ማለት ነው? ዋሃብያውንና
በተለይ ጴንጤቆስታሎችን አስደሰተ። ምን ለማለት በቃ ብሎ ያችን ውጥረታቸውን እዚህ ሉቃስ ወንጌል ላይ ያለው አይነት በምላሴ ጫፍ ላይ ውሃ እርሶ እንዲያው ያረጋጋኝ እንዳለው አይነት ነገር ውሃ የምታርስ እች መጣች ማለት ነው። እችም ደግሞ ለጊዜው ደስ አለቻቸው። በውሃብያውን በኩል በጴንጤቆስታሎችን በኩል እንዲህ እኮ ነው የሥላሴ ትምህርታቸው እያሉ እንደማያውቁ ሆነው ይናገሩ ጀመር። አባታችን መጥተው ደግሞ ይቅርታ ጠየቁ። የዛን ሰዓት ችግር ተፈጠረ ማለት ነው። አጀንዳ ጠፋ። ስለዚህ ምን ተፈጠረ? አሁን ህብረቱ ተፈጠረና መሳደብ ውስጥ ተገባ፣ ሌላ ነገር ውስጥ ተገባ ማለት ነው። እፎይንም መሳደብ፣ ሌሎችንም መሳደብ ተጀመረ ማለት ነው። እና አካሄዱ እኔ እንደዛ ነው ይመስለኝ። ሰርክሉ መነሻው ታሪኩ ይሄ ይመስለኛል። መምህር የእኔ ትዝብት ነው። አባታችን ቅርታ መጠየቃቸው ግን ለምንድን ነው ያናደዳቸው? እንዳይጠይቁ ነበር እንደሚፈልጉት። ይሄ ትምህርት የቤተ ክርስቲያን ትምህርት ነው እንዲኖር ነበር መሰለኝ የሚፈልጉት አይደል? እንደዛ ነው ምኞታቸው የነበረው። ያኔ እንደዛ የተረዳሁት። ምክንያቱም በእርስ በርስ የነበረውን ጭቅጭቅ እርስ በርሳቸው ዋሃብያው ከሀባሹ ጴንጤቆስታሉ ከሉተሪያን ጋር የነበራቸውን ጭቅጭቅ ሊያስቀጥል የሚችለው ይቅርታ ባይጠይቁ ነበረ። ግን ይቅርታ መጠየቃቸው ኦርቶዶክስን ይዘው በዚህ ጭቅጭቃቸው መሸፈን ፈልገው ነበረ በዚህ ትምህርት። አባታችን ይቅርታ ሲጠይቁ ግን ተመልሰው ወደ ጭቅጭቃቸው ሊመለሱ ነው። አጀንዳ ሊጠፋ ነው፣ ሊያልቅ ነው። ውሃብያውን ከሀባሹ ጋር ወደነበረበት ጭቅጭቅ ሊገባ ነው። ጴንጤቆስታሉም ከሉተሪያኑ ጋር ወደነበረበት ጭቅጭቅ ሊገቡ ነው ማለት ነው። እና ለዛ ነው ብስጭቱ እኔ እንደተረዳሁት። ምናልባት እዚህ ጋር አርሊየር ተናግሬው ነበረ፣ ቪዲዮም ሰርቻለሁ። አንድ ነገር ግን በዚህ መማር የምንችለው እዚህም ፕሮቴስታንቶች እየሰሙ ስለሆነ አንድነት የሚለውን ሀሳብ ግን አልተረዱትም። ለምሳሌ ቃሌ ቪዲዮ ሰርቶ ነበረ። እናንተ ኢትዮጵያ ማነው ኦርቶዶክሳውያን አንድ አይደላችሁም፣ ይኸው አለመስማማት ነበረ በእናንተ ምናምን እየተባለ የዛሬ 3 ዓመት ምናምኑን የድሮውን እየተነሳ እየተነገረ ነበረ። እና አንድ ነን ስንል ሁሉም ነገር ላይክ ቃል በቃል ፐርፌክት የሆነ የኔን አመለካከት የሚይዝልኝ ሰው አለ አይደለም እኮ አንድነት በዛ አይደለም ዲፋይን የሚደረገው ማለት ነው። ዲፋይን የምናደርግበት መንገድ አለ። ለምሳሌ ኤግዛምፕል የሰጠሁት ባልና ሚስት አንድ ናቸው፣ ግን አንዳንድ ፖይንት ላይ ኤግዛክትሊ ሴም የሆነ ፐርስፔክቲቭ ላይኖራቸው ይችላል። ስለዚህ አንድ ነን ስንል ምንድን ነው? መጀመሪያ አንድ ቦታ ሄደን የምንጠይቀው አካል አለ እያለን ነው። አንድ ነን ስንል የሀሳብ አሁን ለምሳሌ እንደ ምሳሌ ብወስድ ዲያቆን ያሬድ እዚህ ጋር አለ። የሆነ አስተምሮ ባንስማማ በቃ ሄደን እንጠይቅ የምንለው አዘር ፓርቲ አለ ማለት ነው። አሁን እንግዲህ በሰሞኑ የተደረገው ይሄ ነው። ሊቅ የሚባሉ 4 አይና የሚባሉ ይሄ ትክክል አይደለም ሲባሉ ሄደን እንጠይቅ ብለው ጠየቁ። መልሰው ተሳስቼ ነበር አሉ ማለት ነው። ስለዚህ የሚጠየቅ አካል አለ ማለት ነው። ይሄ አንድነታችንን ደግሞ የምናሳይበት መንገድ አለን። ዝም ብለን አንድ ነን ብለን አይደለም የምንይዘው። አንድ መሆናችንን የምናሳየው በምንድን ነው? በሳክረመንታል ላይፍ ነው። አሁንም ምሳሌ የምሰጠው ከዲያቆን ያሬድ ጋር የሆነ ነገር በቃ አሳዝኖኝ ወይ አናዶኝ ወይ አንድ ነገር ቢሆን ሰንበት ብንገናኝ፣ ቅዳሴ ግን ብንገናኝ አብረን እንቀድሳለን፣ አብረን ከአንዱ ማዕድ እንቀበላለን። አንድ ካህን ለምሳሌ ቀስ ዲበክ ሁሉ ጋር የሆነ ነገር በቃ አስቀይመውኝ ቢሆን እሁድ ዕለት ብንገናኝ ግን ከዛ ማዕድ እሳቸው የፈተቱትን የቅዱስ ስጋውን ከእጃቸው እቀበላለሁ ማለት ነው። አንድ ነን ማለት ይሄ ነው። አንድ ነን ማለት የፈለገ የሆነ አለመስማማትም እንበለው ግጭት እንበለው ምንም ቢሆን ሰንበት ላይ ስንገናኝ ግን ከአንዱ ማዕድ እንቀበላለን ማለት ነው። እሺ፣ በፕሮቴስታንት ዓለም ውስጥ አንድ ነን ይባልና ግን አንድነታቸው የቱ ጋር እንደሆነ ዲፋይን ሊሆን አይችልም። በአስተምሮት እንዳንል በአስተምሮት አንድ አይደሉም። በእይታ እንዳንል በእይታ አንድ አይደሉም። ይህን አንድ ነን የሚሉትንም መንገድ የሚያሳዩበት መንገድ የላቸውም። ሶ what happens በቫይብ ነው። do I like you or not? በ I love you I don't love you ነው ነገርየው። I love you በቃ አብረን እናገልግል፣ I don't love you አጠገቤ አትድረስ
ይሲ ስለዚህ እነሱ አንድ አይደሉም የምንለው ጀስት ለማብሸቅ ለማናደድ ምናምን አይደለም። እኛ ደግሞ አንድ ነን የምንለው አገን የሆነ ክርክር ምናምን ለማሸነፍ ሳይሆን ዲፋይንድ የሆነ ነገር አለን። ፕሮቴስታንቶች አንድ ነን የምትሉን ከሆነ ዲፋይን ኢት ሃው ኢን ዋት ዌይ በየትኛው መንገድ አንደኛው የአንደኛውን አጋንንታዊ እየተባለ ወይስ አይደለም? በቫይብስ ዩ ሲ ዲስ ቫይብስ ነገር አለ። ኦፍኮርስ ምናልባት የሚያስታርቀን አንድ የምትሆኑበት አንድ ነገር አለ። ያም ኦርቶዶክስን በመጥላት ኦርቶዶክስን በመሳደብ ነው። ምናልባት በዛ ከሆነ አንድነት፣ ከዛ ውጭ ግን አይገኝም ለማለት ነው። ቃሎት ያሰማልን ዲያቆን እግዚአብሔር ይስጥልን። እነዚህ ነገሮች ባይዘው በመጽሐፍቶቻቸው ማሳየት እንችላለን። በመጽሐፍቶቻቸው የመካነ ኢየሱስን፣ የቃለ ሕይወትን፣ የመሰረተ ክርስቶስን፣ የሙሉ ወንጌልን፣ የካውንስሉን እነዚህ ሁሉ መጽሐፎች አውጥተን አንድ የሚያደርጋቸው ነገር እንደሌለ አንድም ዳኛ እንደሌለ ማሳየት እንችላለን። መካነ ኢየሱስ ቢሳሳት የሚያርመው የለም። በቃ ቃለ ሕይወት ብትሳሳት የሚያርማት አካል የለም። ሙሉ ወንጌል ቢሳሳት የሚያርመው አካል የለም። ሁሉም በየራሱ ትምህርቱን ይዞ ይቀጥላል እንጂ የሚያርመው የለም። ኢቭን ካውንስሉ እንኳን አንድ ሊያደርጋቸው አልቻለም። የተለያየ እድሜና ዘመን ያላቸው የተለያየ አስተምሮ ያላቸው ቤተ እምነቶች ብሎ እኮ ነው ያስቀምጠው ካታጎሪው ላይ። እሱ ማሳየት ይችላለሁ የሚጠይቀኝ ካለ። ስለዚህ የተለያየ እድሜና ዘመን እና አስተምሮ ያላቸው ብሎ እኮ የለያያቸው። ስለዚህ የሚዳኝ የለም ማለት ነው። ኦኬ፣ የሚዳኝ የለም። በቃ ሁሉም በየራሱ መረዳት ይቀጥላል። ዋሃብያና ሀባሽ ማን ነው የሚዳኘው? መጅሊሱ አይዳኝም። ስለዚህ ኦርቶዶክስን አታክስ ከተደረገ ድረስ የሚለው ነገር በጣም የሚያስኬድ ነው። ሌላ ሀሳብ ያላችሁ ካላችሁ ዲያቆን ክርስቶፈርስ ወይ ናታንሻ ቀጥሉና፣ እኔ ታላቁ እንዲሁም የሚሻለው እየገቡ ትምህርቶቻቸውን ቢሟገቱ እንዲሁም ጥሩ ይመስለኛል። አንዲት ነገር ዴቭ ያላትን ነገር ላይ ለመጨመር ይቅርታ ክርስቶፎሮስ፣ ይሄ አንድነን የሚለው አንድነን ማለት እኮ ኦልሬዲ አሁን ቀረ፣ በቃ በብዙ ነገር ታይቷል አንድ እንዳልሆኑ። ግን የሆነች ቴዎሎጂካል ትሪያጅ የምትባል ነገር ሰምታችኋል? ታላቁ ሰምተሃል አይደል? ዴቭን ታውቃላችሁ? ቴዎሎጂካል ትሪያጅ የሚባል ኢሴንሻል በሆነ አስተምሮ ላይ አንድነን፣ ፕራይሜሪ፣ ሰከንዳሪ፣ ተርሻሪ እንደዚህ ብሎ ከፋፍሎ አስተምሮን አንድ የሚሆንበትን አስተምሮ መርጦ በዛ አንድነን የሚል ነገር እየሰማው ነበረ እና እኔ ይህንን ነገር ስሰማ ሁልጊዜ ትዝ የሚለኝ ሶላ ስክሪፕቸራ የት ሄደ ነው። አሁን መጽሐፍ ቅዱስ እንደዚህ ይላል። መጽሐፍ ቅዱስ ፕራይሜሪ፣ ሰከንደሪ፣ ተርሸሪ ዶክትሪን ብሎ ያስቀመጠዋል ወይ? የትኛው ምዕራፍ ላይ የትኛው ቁጥር ላይ ነው የሚገኝ? አንደኛ ማለት ነው። ሁለተኛ ክርስቶስ እንደዚህ የምትከፋፈል ቤተክርስቲያን አስቦ ነበር ወይ? በየቦታው የተከፋፈለች ፕራይሜሪ በሚባል ዶክትሪን ላይ አንድ የሆነች ሰከንዳሪ እና ተርሸሪ በሚባል የምትለያይ ቤተክርስቲያን አስቦ ነበር እያሉን ነው? እንደዚህ አይነት ነገር የቤተክርስቲያን መጽሐፍ ቅዱሳዊ ነው እያሉ ነው ወይስ ድካምን አኮሞዴት ለማድረግ ችግርን አኮሞዴት ለማድረግ ያለውን ነባራዊ ሁኔታ ግዴታ በሆነ ሲስተም ለማድረግ ግዴታ እንደዚህ አይነት ሲስተም መፍጠር ስላለባቸው ከሆነ ስለዚህ መጽሐፍ ቅዱሳዊ ሳይሆን ችግር ለመፍታት የሚወጡ አስተምሮች አሉ ማለት ነው። እና ሶላ ስክሪፕቸራ ገና እዚህ ላይ ነገረ ቤተክርስቲያኑ ላይ ፌል ያደርጋል ማለት ነው። የፕሮቴስታንት ነገረ ቤተክርስቲያን ምንም ስክሪፕቸራል ሊሆን አይችልም ባይዘወይ። ምክንያቱም እኛ መጽሐፍ ቅዱስ ላይ የምናውቃት ቤተክርስቲያን በጣም ኦርጋኒክ የሆነች ማዕከሏ ቅዱስ ቁርባን የሆነ በሐዋርያት ዘመን ጀምሮ የምናውቃት ቤተክርስቲያን፣ በነ ቅዱስ ሄሬኒዮስ ዘመን የምናውቃት ቤተክርስቲያን አንድ እምነት የምታስተምር የትም ቦታ ብትሄዱ በመላው ዓለም ብትሄዱ እውነተኛዋ የክርስቶስ ቤተክርስቲያን በትምህርቷ ትለያለች ነው የሚለው ሄሬኒዮስ ማለት ነው። በሊቃነ ጳጳሳት የምትመራ ጳጳሳት የሚመሯት ብሎ ነው የገለጻት እና መጽሐፍ ቅዱስም ላይ የሌለ
በመጀመሪያዎቹ ክፍለ ዘመናትም ላይ የሌለ ነገረ ቤተክርስቲያን ነው ፕሮቴስታንት ውስጥ የሚታየው ማለት ነው።